እጅግ ልብ የሚሰብር መልእክት ከወንድሞቻችን ተላልፏል። ይችን ደቂቃ ይችን ሰዓት ላሳየን ለቸሩ እግዚአብሔር ምስጋና ልናቀርብለት ይገባል። እኔ በአሁኑ ሰዓት በሰራው አየር እየተነፈስኩ እገኛለሁ። የወንድማችን የብሩክ መልእክት ነው። ወንድማችን ይርነቃሲብም እንደዚሁ አደጋ ገጥሞታል። እስኪ መልእክቱን እንስማ። ሙሉ መረጃውን ይዤ መጥቻለሁ። ሙሉ መረጃው እጄ ገብቷል። ምን አይነት አጋጣሚ ነው! እጅግ በጣም ያስገርማል። ሁለቱ ወንድማማቾች ማለትም ብሩክ ዚቲና ይድነቃሲም በተመሳሳይ አይነት ሁኔታ ጉዳት አጋጥሟቸዋል። አንዱ ኳስ እየተጫወተ ባለበት ወቅት፣ አንዱ ደግሞ ለጌም እየተዘጋጀ ትሬኒንግ ላይ ባለበት ወቅት ጉዳት አጋጠማቸው። ይድነቃሲም እግሩ ላይ ከበድ ያለ ጉዳት አጋጠመው ትሬኒንግ እያደረገ። ብሩክ ዚቲ ደግሞ እየተጫወተ ያለ እጁ ላይ ጉዳት አጋጥሞት በወጌሻ እየታሸ ከዛንም ወደ ሐኪም ቤት ሲሄድ ትንሽ ነገሩ ከበድ ያለ በመሆኑ ሰርጀሪ እንዲሰራ ተደረገ። ታዲያ ሌሎች አማራጮች አልነበሩም። ሰርጀሪውን ለመሰራት ተገዷል። ታዲያ ይህ ፎቶ የወጣ መልእክቶችም የተላለፉት ከማደንዘዣ እየነቃ በነበረበት ወቅት ነው። ሙሉ መረጃውን ያደረሰኝ ወንድሜ ይድነቃሲም ነው። ሁለቱንም እግዚአብሔር ጨርሶ ይማራቸው። ሁላችሁም ኮመንት ላይ ሁለቱንም ፈጣሪ ጨርሶ እንዲምራቸው ተመኙ። እንጀራ አልበላም ያለው ፓስተር ብዙዎችን አስደንቋል። ለምን እንጀራ አትበላም ለተባለው ጥያቄ ደግሞ የመለሰው መልስ የአማራው ማህበረሰብ በባህሉ በልምዱ ያመጣው ስለሆነ የነሱን ነገር አልነካም ብሏል። እንዴት ከአንድ የሃይማኖት ሰው ነኝ ከሚል ሰው ይህ መልእክት ሊተላለፍ ይችላል? ዛሬ ጀምሮ የአማራ ምግብ እንጀራ አልበላም አልኳቸው። አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ወንድማችን ቴዲ ሐዋሳው የፕሮቴስታንቶችን የሐሰት አስተምሮ በአደባባይ እያጋለጠ ይገኛል። ከኦርቶዶክስ የኮበለለው ወንድም እንዳልክም መግቢያ መውጫ አጥቷል። እነዚህና ያስተምሩናል፣ ይገስጡናል ያልኳቸው ቪዲዮዎች የቀርብ ያለው። ሰላም እንደምን አላችሁ ውድ ኦርቶዶክሳዊ እህት ወንድሞቼ፣ ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊ ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። የታህሳስ ወር የማህበራዊ ሚዲያ ፍልሚያ አዲስ ታሪክ ሰርቶ ተጠናቋል። የቅልቦች አዘጋጆች አሸናፊውን አንድ ብቻ ለማድረግ አቅደው ነበር። ነገር ግን የህዝብ ፍቅር ህግን አስለወጠ። የቲክቶክ እና የፌስቡክ ፍልሚያ ታይቶ በማይታወቅ ድራማ ተቃዋሽቷል። መጀመሪያ የፌስቡኳ ሜላት ንጉሴ በኤስኤምኤስ ድምፅ አሰጣጥ እና በዳኞች ከፍተኛ ነጥብ በማግኘት የውድድሩ ይፋዊ ቀዳሚ አሸናፊ ሆናለች። ሜላት ለሰራችው ስራ የሚገባት ድል ነው። ነገር ግን አንድ ሰው የኢንተርኔቱን ዓለም አናወጠው። አዶናይ እጅግ የሚገርም ሊገታ የማይችል የህዝብ ድምፅና ፍቅር በማግኘቱ አዘጋጆቹን አስገደደ። ህዝቡ ለአዶናይ ያለውን አድናቆትና ፍቅር በጉርሻ ፔጅና በፋስት መረጃ ኮሜንት መስጫዎች ላይ እንደ ጎርፍ ሲያጥለቀልቀው አዘጋጆቹ ድሉ የአንድ ሰው ብቻ መሆን የለበትም ብለው ወሰኑ። በዚህም አዶናይ የክብር አሸናፊ ተብሎ በታላቅ ክብር የወሩ ተጽዕኖ ፈጣሪ ዘውድን ተቀዳጅቷል። አዶናይ በቲክቶክ መንደር ብቻ ሳይሆን በሰው ልብ ውስጥ ያለውን ቦታ አስመስክሯል። እንግዲህ ፌስቡክ በሜላት ቲክቶክ በአዶናይ የዚህን ወር ድል ተጋርተዋል። እናንተ የቅልቦች አዘጋጆች ሁለቱንም ለመሸለም የወሰኑትን ውሳኔ እንዴት ትመለከቱታላችሁ? ከሁለቱስ ለእናንተ የወሩ ተጽዕኖ ፈጣሪ ማን ነው? ምርጫችሁን ጻፉልኝ። መልካም ጊዜ። እንጀራ አልበላም ያለው ፓስተር ብዙዎችን እያነጋገረ ይገኛል። ለምን አትበላም ለተባለው ጥያቄ የመለሰው መልስ ደግሞ እጅጉን የሚያስደንቅ ነው። የአማራው ማህበረሰብ በባህሉ በልምዱ ያዘጋጀው ስለሆነ እኔ ይሄን ምግብ አልበላም የሚል መልእክት አስተላልፏል። ህዝብን እንግዲህ እንዴት እንደሚያጭበረብሩትና እንዴት እንደሚሸውዱት ተመልከቱ። ዛሬ ጀምሮ የአማራ ምግብ እንጀራ አልበላም አልኳቸው። አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ ዳንጋ ይሄ ነው። እኔ ስበላ አደኩት። ምናልባት እንጀራ ካደግን በኋላ አይለመነው። ዘመዶቻችን እንጀራ ራሱ በደንብ መጋገር አይችሉ ነበር። እኔ እንጀራ ሱስ እስኪዘኝ ድረስ እየበላሁ ነው ያለሁት። እነሱ የኛ ምግብ ስሙን ማያውቁትም። አንተ አሁን እያወራህ የምትገኘው አማርኛ ቋንቋ ይባላል። የኦሮሞ አይደለም የአማራ ነው። ምናልባት ካላወቅ ብዬ ነው። አሁን የለበስከው ሱፍ የፈረንሳዮች ነው። ምናልባት ካላወቅ ብዬ ነው። በነገራችን ላይ እንጀራ ብትበላም ባትበላም የሚጠቀመው ያንተ ሆድ ነው፣ የሚጎዳውም ያንተ ሆድ እንጂ አማራ ክልል አይደለም። ልክ እንደዛው ጮሮርሳ ብትበላ የሚጎዳውም የሚጠቀመውም ያንተ ሆድ እንጂ የኦሮሞ ህዝብ አይደለም። አንዳንድ ጊዜ የሆነ ባሌን ጎዳው ብላ የብብቷን ጣለች የሚባል አባባል አለ እና አንዳንድ ጊዜ የሆነ በብሔር እንደዚህ ተነክታችሁ የሆነ ብሔር የጎዳችሁ ይመስል የሆነ ክልል የጎዳችሁ ይመስል መጨረሻ ላይ የምትጎዱት ራሳችሁ ናችሁ የምትሆነው። የወንድማችን ቴዲ ሐዋሳው መጽሐፍ ቅዱስን በደንብ ሳይመረምር የኦርቶዶክስ ተዋሕዶ ቤተክርስቲያንን በደንብ ሳይረዳ
በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መኖር አቅቶት የወጣውን ፊቱን ዲያቆን እንዳልክን በአሁኑ ሰዓት እያበጠረው ይገኛል። የፕሮቴስታንቶችንም የሐሰት አስተምሮ እንዲህ በአደባባይ እየወጣ እየገለጠው ይገኛል። የሚያውቀውን ነው ማውራት የሚችል እኮ እሱን እኮ ነው። ቆይ አንተ ስለመጣህበት ነው። ሌሎች ደግሞ ለምሳሌ ኢየሱስ ኢየሱስ ሲባል ደስ ይለኛል አልክ። አሁን ከተማው ሁሉ መንገዱ ሁሉ ሚዲያው ሁሉ ኢየሱስ ነው። ትክክለኛው ክርስቲያን እኔ ደግሞ ምለው እንደዛ አይደል። እኔ የትኛው ኢየሱስ ነው ማለት እኮ ልክ ነው መጽሐፍ። እኔ አሁን ለምሳሌ ኦንሊ ጂሰሶች የሚጠሩትን ኢየሱስ ለምን ከሶስቱ አካላት የጎደለ አየህ ኢየሱስ ስለተባለ ብቻ አሜን ማለት የለብህም ማለት ነው። በሌላ አባባል እሱ ጋር እኮ ገና ነው። አሁን መጀመሪያ ስሙን ዋናው እሱ ነው እንጂ ዋናው እሱ እኮ ነው ያለው። አሁን ዋናው መጠንቀቅ ያለብህ ኦርቶዶክሶች የሚሉት ኢየሱስ አይመስለኝም በደንብ። ዋናው አንተና ኦርቶዶክስ ማቆ ተመሳሳይ ኢየሱስ ነው የምትጠሩት። የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ እኮ ትላላችሁ እኮ ከትምህርት አንጻር ፋዘር ደሶን ኢን ደ ሆሊ ስፒሪት ሶስቱንም እነዚህ በሶስቱ ስላሴዎች እኮ ታምናላችሁ እኮ አይደል እንዴ? አባት ልጅና መንፈስ ቅዱስ። ኦርቶዶክስ ምናምን ማውራት አልፈልግም። አሁን ስላለሁበት ነገር ልንገር። ወይኔ እኔ ስላንተ አይደለም የኔ ተራ ላይ ላውራ። ቆይ በቂ ደቂቃ አስተዋለሁ እኮ። እሺ እኔ ማለት የኔ መረዳት ነው እንግዲህ የኔ መረዳት። እሺ ብዙ ጊዜ ፎከሳቸው ከኦርቶዶክስ ጋር ስለሆነ ነው እንጂ ሲሆን እንደውም በደንብ ዲቤት መደረግ ካለበት ውይይት መደረግ ያለበት ቅድም ካልኩ አሁን እንደገና ብራንች አውት የሚያደርጉ ብዙ ነገሮች አሉ። ለምሳሌ አሁን አንድ የሐዋርያት እምነት ተከታይና አንድ አንተን ባመጣ የሰማይና የምድር ልዩነት አላችሁ ገና ከጀምሮ በቃ ሁለተኛ እንኳን ስቴፕ አትሄዱ። ከኦርቶዶክስ ጋር እኮ እስከ ግማሽ መንገድም ትሄዳለህ፣ ከዛም በላይም ትሄዳለህ። ተስማማል። ኢየሱስ ክርስቶስ ፈውሷል፣ የሞት አስነስቷል፣ መስቀል ላይ ተሰቅሏል፣ የቅድስት ድንግል ማርያም ልጅ ነው። በዚህ ሁሉ ተስማማል። እግዚአብሔር አባቱ ነው። ወደ እግዚአብሔር ይጸልይ ነበር፣ ይሰማዋል። ሽባ ተርትሯል፣ አጋንንት አውጥቷል፣ የሞት አስነስቷል። ብዙ ክርክር ብሎ ልዩነት የላቸው። ከሐዋርያቶች ጋር ግን ብትቀመጡ አሪፍ ውይይት የሚደረግ ይመስለኛል። አስተያየት ነው እየሰጠን ያለው። እሺ ትክክል ለመሰለ ፍንትው ተደርገው መታወቅ ያለባቸዋል። ፋውንዳሜንታል የሚባለው ነገር ማለት ነው። አብም ወልድ መንፈስ ቅዱስም ኢየሱስ ክርስቶስ ነው ብሎ ያምናሉ እነሱ። ከነሳ አይቀር ወደ ሐዋሳ አካባቢ ላይ እንደውም ኢንፎርሜሽን ሰሞኑን የሰማሁት ኢንፎርሜሽን ነው። ረጅም ጊዜ ሆኖኛል። ሐዋሳ ወደ ገጠራማ ወደ ሲዳማ አካባቢ አብዛኛውን ጴንጤ እየሸወዱ እየገቡ ነው ያሉት። ባይዘ አሮን እኔ ማን እንደሚሸወድ አላውቅም። እናንተ ሸውዳችሁ የገባችሁ ልትሆኑ ትችላላችሁ በእነሱ አይን። ማርያም ከሴቶች መካከል እንጂ ከሴቶች ሁሉ አይደለችም። አንዳንድ ሰዎች ሄዱ ማርያምን ከሴቶች ሁሉ ይላል። አታብራራልኝ አንድ ጊዜ። ሁለተኛ ስለ ማርያም ማውራት ያለብኝ ነገር ያመነች ብጽዕት ናት። የኢየሱስ ክርስቶስ እናት ማርያም ጌታችን ኢየሱስ ክርስቶስን በስጋ ወልዳዋለች። ተመስገን ነው። በስጋ መውረድ ማመናችሁ እናንተ ሆናችሁ ነው። ሰላም ኦርቶዶክስ ያነታላችሁ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ያው እንደተለመደው ይሄንን ጎረምሳ እንሄድበታለን። እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት ላይክ እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። 3 ሰከንድ ልስጣችሁ። አመሰግናለሁኝ። ወደ ሐሳባችን እንገባለን። በነገራችን ላይ እኔ እንዳልክ አይነት ሰዎች እጅግ በጣም ነው የሚያሳዝኑኝ። ምክንያቱም መጽሐፍ ቅዱስን የሚያነቡት እነሱ ደጋግመው የሚሏትን እችን ነው፣ ስለ ኢየሱስ ምናምን የሚሏትን 5 እና 6 ጥቅስ ብቻ ነው ማለት ነው። ሉቃስን እንኳን ለማንበብ ሙሉ ቪዲዮ ብትመለከቱት እንዴት እንደተንተባተበ የሉቃስ ወንጌል ምዕራፍ 1 ቁጥር 48 ጠፍቶበት እንዴት እንደተንተባተበ ማለት ነው። በቃ የሚያሳየው ይሄንን ነው። ምክንያቱም ስለ ማርያም ስለሚያወራ በጭራሽ መስማት አይፈልጉም። በጭራሽ እዚህ ጋር ራሱ ቴዲ ሐዋሳው ስለቀጣው እንጂ መናገር አይፈልግም። ዘምራለው አልዘምርም አለ። ስለ ማርያም ተናገር ሲለው በግድ ነው፣ በቃ እየተናነቀው ነው። መጽሐፍ ቅዱስ የሚለውን ብቻ ነው መናገር ብሎ መጽሐፍ ቅዱስ ያለውን ግን አጣሙ ነው የተናገረው ጭራሽ። አዎ ድንግል ማርያም ከሴቶች መካከል ተለይታ የተባረክሽ ነች፣ የተቀደሰች የተለየች ንጽሕት ናት። እስኪ ንገረኝ፣ እስኪ ጌታን የወለደ ማን አለ ከሴቶች መካከል? በድንግልና ጸንሶ በድንግልና የወለደ ማን አለ? ከዚህ በላይ ምን ሚራክል ምን ተአምር ትፈልጋለህ? በድንግልና ጸንሶ በድንግልና መውለድ እኮ ከሴቶች መካከል የተለየች የሚያስብላት ይሄ ነው እኮ።
ከዚህ በላይ ምን ትፈልጋለህ? እስኪ ንገረኝ በእግዚአብሔር ስም። ምን አይነት ካዲዎች ናችሁ? ቆይ አንተ ልጅ ደግሞ ማለት ጭራሽ ሰውነትህ ሲፋፋ ሰውነትህ ሲመችህ ጭንቅላት ውስጥ ያለው ስብን በዛ ልክ ደደብ አድርጓል፣ አደድቦሃል ማለት ነው። አሁን ላይ እኔ የምገነዘበው ይሄንን ነው። ድሮ ቀጭን ያልታስተውል ነበር። አሁን ግን ማስተዋያ ማገናዘቢያ ሁሉ ተደፍኗል። ስላንተ አብዝቼ እግዚአብሔርን እለምነዋለሁኝ ወደ ልቦና እንድትመለስ፣ ወደ ቀልብ እንድትመለስ። እዚያ ጥላሁን ቤት ገብተህ ምን አይነት መንፈስ እንደተዋረሰ እግዚአብሔር ይወቀው። እና አብዛኛው ፕሮቴስታንት ስለ ማርያም ያለው ጥላቻ አረ በመድኃኔዓለም እንዴ ስትፈልጉ ሌላ ልጆች አሉ ትላላችሁ። የሌለውን ታሪክ እያመጣችሁ እያዳቀራችሁ መጽሐፍ ቅዱስን ካንዷን እያንታታችሁ ማለት ነው። ይሄ እኮ የሚያሳየው ምን አይነት የሰይጣን መንፈስ በእናንተ ላይ እንዳደረ፣ ይሄ ፕሮቴስታንት ውስጥ ምን አይነት የአጋንንት መንፈስ እንዳለ የሚያሳይ ነው። ሁሉንም አይደለም። እኔ አብዛኛውን የፕሮቴስታንት ማህበረሰብ አከብራለሁ። ነገር ግን እንደዚህ አይነት ጋጠ ወጦቹን ደግሞ ልክ ማስገባት ያስፈልጋል። ምክንያቱም የሚናገሩት በሙሉ አንታይ ክራይስት የሆነ የመጽሐፍ ቅዱስን ሀሳብ የማይናገር ወጣ ያለ ሀሳብ ስላላቸው ማለት ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልክ። ይሄንን ማመንህም አንተ ሆነ ነው። እግዚአብሔር እስቲ ይሄን ስለመሰከርክልን ማለት ነው። ምክንያቱም ነገ ላይ ስለምትክዱት ነው። በእርግጥ ለዛ ለሚመጣው ለሐሰተኛው ክርስቶስ ስትሉ ጌታን ትክዳላችሁ፣ ድንግል ማርያምንም ትክዳላችሁ። ምክንያቱም መንገዳችሁ ወደዚያ ስለሆነ ማለት ነው። እግዚአብሔር ልቦና ይስጣችሁ። አዎ እመቤታችን ቅድስት ድንግል ማርያም ከሴቶች መካከል የተለየች የተባረከች ነች። ከዛ ያመነች ብጽዕት ነች ያለ ያመነች ብጽዕት ምናት ባይዘው ማለት እጅግ በጣም አደገኛ የሆነች የነሱ አገላለጽ ነች። እቺ ያመነች ብጽዕት የምትለዋ ማለት ነው። ብዙ ጊዜ የሚናገሩት ፕሮቴስታንቶች ናቸው። ምክንያቱም አምና ጌታን አምና በቃ ብጽዕት የሆነች ነች እንጂ በቃ እንደው በቅድስናዋ ምናምን አይደለም ሊሏችሁ ስለሚፈልጉ ነው እንደዚህ የሚሏት ማለት ነው። ግን ድንግል ማርያም ከድሮም ጀምሮ በቅድስና የኖረች ንጽሕት ነች። መንፈስ ቅዱስ የሞላባት ነች። የሞላባት መንፈስ ቅዱስ የሞላባት። አንተ ቸርች ውስጥ መንፈስ ቅዱስ ሞልቶብኛል እያልክ የምትቀባጥረው አይነት መቀባጠር አይደለም በድንግል ማርያም ሕይወት የነበረው። ግን መንፈስ ቅዱስ ስለሞላባት ነው ጌታን የወለደችው። እጅግ የተለየች ነች። ምክንያቱም በቅድስና የኖረች ስለሆነች ማለት ነው። ይሄን ማመን መቻል አለባችሁ። ኦርቶዶክሳውያን በሌላ ሰመርታሉ እንደተለመደው አካውንቱን ፎሎ ቪዲዮ ደግሞ እጅግ ጋብታችሁ ሼር፣ ኮፒ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሪት ያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ያላችሁበት ወንድሞቻችንን እናመሰግናለን። ቃልዮት ያሰማልን። ወንድማችን እፎይ የእስልምናውን የሐሰት አስተምሮ እንደዚህ ዘርግፎታል። እስኪ እሱንም እንከታተለው። እንደ ነውር ነው አይደል የምታዩት? ይህ ሁሉ ጃሂልነታችን ነው። ጭራሽ ሙስሊም ሆነን በዚህ እናፍራለን አይደለም? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መዳስ። እስኪ ማን ነው ወንድ የሆነ የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ሱና ሐይ ሊያደርግ የሚችለው? ይሄ መሰልጠን ይባላል። ኦኬ እዚህ ጋር የምንልሰው ሱና ነው። ነቢያችን አይደለም ጣትን ይቅርና የምትበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብሏል። ሐዲስ ሶሒህ ሐዲስ። ይሄ መሰልጠን ይባላል። መልካም ኡስታዙ የተናገረው እንግዲህ ሳሂህ ቡኻሪ 5456 ላይ ይገኛል። ናሬትድ ኢብን አባስ እንደተረከው the prophet said ነቢዩ እንደዚህ ያለ when you eat do not wipe your hands till you have licked it ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። or had it licked by somebody else ወይንም በሌላ ሰው ጣቶቻችሁን አስጠቧቸው አለ። ይህንን መረጃ ለምን አመጣው መሰላችሁ? አንደኛው ኡስታዝ ምን አለ መሰላችሁ? እኛም ሞክ ለማድረግ ስለ አባታችን ሀቢብ አነሳና ምግብ ስትመገቡ በእንተ ሀቢብ እያላችሁ 3 ጊዜ ከተበላችሁ ወይንም ከበላችሁ ምግቡን ትማራላችሁ፣ ለልጅ ልጆቻችሁ ምህረትን ያሰጣል። ስለዚህ በእንተ ሀቢብ እያላችሁ ብሎ ሞክ ለማድረግ ሞክሮ ነበረ። ክርስቲያኖች ያው እንደምታውቁት ምግብ ከመመገባችን በፊት ምግቡ ሲቀርብልን አቡነ ዘበሰማያት ይባላል። ከዛ በኋላ ግን ምግቡን ከበላን በኋላ ያንን ምግብ ለሰጠን እግዚአብሔር ምስጋና እናቀርባለን። ስባት ተብሎ ምግቡ ከመነሳቱ በፊት በዙሪያችን አብረው ከሚበሉ ጋር በእንተ ሀቢብ ብለን ያንን የሰጠንን እግዚአብሔር እናመሰግንና እንበላለን ማለት ነው። ይህም ምንድነው? እሱ አባታችን ሀቢብ በረከታቸው ይደርብንና ታላቅ ቅዱስ አባት ናቸው። ጣዖትን ክደው እግዚአብሔርን ብቻ በማምለክ አንድ ቃል ኪዳን ተሰጥቷቸዋል። እሱም ቃል ኪዳን ምንድነው? ሰዎች ምግብ ከተመገቡ በኋላ በእንተ ሀቢብ ብሎ የእግዚአብሔርን ስም ለሚያመሰግን ምህረት እስከ ልጅ ልጅ እንደሚሰጥ ቃል ኪዳን ተሰጥቷቸዋል ማለት ነው። በዚህም መሰረት በረከት እናገኛለን። እግዚአብሔርን እያመሰገነ በሳቸው የሚጠራ ማለት ነው። ልክ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 40 አካባቢ ጀምሮ ነቢይን በነቢይ ስም ለሚቀበል የነቢዩን ዋጋ ያገኛል እንደሚለው፣ እንዲሁም ደግሞ ተነኝስ አንዱ እንኳን ታናሽ ውሃ ቢያጠጣ
ትልቅ ዋጋ እንደሚያገኝ ስለተናገረ እግዚአብሔር ሰው በእሳቸው ስም እግዚአብሔርን ብናመሰግን እኛም በረከትን እናገኛለን ማለት ነው። ነገር ግን ሌላ ታሪክ አለ በእስልምናው። እንግዲህ ምግብ ከበላ በኋላ በረከት ለማግኘት ከጠገበ በኋላ ምንድነው ማድረግ ያለበት? ጣቱን ሰዎችን ያስጠባል። ምግብ መብላቱ ነው የሚሻለው 3 ጊዜ ወይንስ 3 ጊዜ ና ጣቴን እኛ ያየነው የአላህ መልእክተኛ ሆይ አይሁዳውያን በእኛ አካባቢ ነበሩ። እነሱ በተቀመጡ ጊዜ ለዳሪ ሲቀመጡ ከኋላቸው ይታጠቡ ነበር፣ ከበስተጀርባቸው ይታጠቡ ነበር። and we began to wash in the way they did እነሱ ልክ እንደሚታጠቡት እኛም እነሱን አይተን መታጠብ ጀመርን። we use stones እኛ የምንጠቀም የነበረው ድንጋይ ነበር። and follow with water so to which the prophet said that is the way for proper purification አላቸው። እነሱ የሚጠቀሙት በምንድን ነበር? በድንጋይ ነበር የሚጠቀሙት። ከዛ በኋላ አይሁዶችን ሲያዩ ግን ውሃ መጠቀም ጀመሩ። ወንድማችን እፎይን እናመሰግናለን። ቃልህ ያሰማል። የክርስትና ህይወት እንግዲህ እንዲህ ነው። ደረስንበት፣ ያዝነው፣ ጨበጥነው ስንል ገና እየጀመርነው ነው። ስንርቅ ደግሞ እግዚአብሔር በምሕረቱ ያቀርበናል። ወንድማችን እንደዚህ ያብራራናል፣ እንስማው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ነው እንደዛ ያለው። የሰማዩ ስርዓት በምድር ተሰራል። አሁን የሰማዩ ስርዓት በምድር የተሰራባትን ቤተ ክርስቲያን ምድር ላይ እያለች ግን ገብተህ ካላያት በዳር ዳር ምትዞር ከሆነ ከዚያችኛይቱ ሰማይቱ ኢየሩሳሌም ደግሞ ዳር ላይ ነው ምትዞር። አለቀ። አባባል ገባ። ኦርቶዶክሳዊ ወንድሜ ቅዱስ ቤተ ክርስቲያንን አብዝተህ መውደድ አለብህ፣ መሄድ አለብህ። ወደ የቤተ ክርስቲያኑ መሄድ አለብህ። ወደ የአጥቢያ ቤተ ክርስቲያኑ ቁመ ማስቀደስ አለብህ። ዕጣኑን ማሽተት አለብህ። ለቅዱስ ክቡር ስጋውና ክቡር ደግሞ መብቃት አለብህ። ገብቷል አባባሌ? ቅዱስ ክቡር ስጋውና ክቡር ደግሞ የሚፈሩ ሰዎች አሉ። የትኛውም ፍጥረት ለቅዱስ ክቡር ስጋውና ክቡር ደግሞ የመብቃት ብቃት የለውም። የትኛውም ፍጥረት እየነገርኳቸው ያሉት በቃ በከመ ምሕረትከ ነው። ገብቷል አባባሌ? እንደ ምሕረት ነው እንጂ እንደ በደላችን አይሆን ብለን ነው የምንቀበለው እንጂ ማንም ብቁ የለም። ብቁ አይደለውም እያልክ በራክ ቁጥር ግን ለዘላለም ርቀህ ነው የምትቀረው። ቤተ ክርስቲያን ዳር ዳሯን ዝም ብለህ የምትዞራት ከሆነና ከውጭ የምታውቃት ከሆነ ያችኛይቱን መንግስትም ከውጭ ነው የምታያት። አትገባም። እንዴት ብለህ? ምክንያቱም የሰማዩ ስርዓት በምድር ተሰርቶ ለዚህ ላይ አልተቀበልካትም። ይህን እድል እንዲያመልጣችሁ። ክርስትና አውቃለሁ ብለህ ደምድመህ የምታስቀምጡ አይደለም። እማናውቀው በጣም ብዙ ነገር አለ፣ በጣም ብዙ። ለዛ ነው ቅዱስ ጳውሎስ ዛሬ በድንግዝግዛ ያለው አለ። ሌላ የሚታይ ነገር አለ ማለት ነው። ገብቷል አባባሌ? የኔና ያንተ አእምሮ በዚህን ያህል ልክ ማለት ነው አማልክት ዘበጸጋ እንባል ዘንድ በዚህን ያህል ልክ ያከበረን አእምሮ ህሊናችን በዚህን ያህል ልክ ነው። አሁን ግን ያው ለማይረባ ነገር ስለምንሰጠው አይታየንም። የኛ ነገር አሁን ዝም ብለን ይሁን የሚታየውን ነገር ነው እዚህ ላይ ያለው ምናምን ብለን የምናየው። ከዚህ ወጥተህ ክርስትና እንደዚህ አይነት ነገር ደግሞ የሚመጣው መቼ እንደሆነ ታውቃላችሁ? ኦርቶዶክሳዊ አንተ ኦርቶዶክሳዊ ወንድሜ እህትዬ ሙተህ ሳትሞት እኮ ነው ሙተህ ለሌላ ሰው መኖር ስትጀምር ነው የሚገባ። ያኛው ደግሞ ሙቶ ለአንተ ሲኖር ማለት ነው። ለዛ ነው ብልቶች የተባለው። አንዱ ቢታመም አንዱ ያዝንለታል። የአንዱ ህመም ለአንዱ ይሰማዋል። ክርስትና እንደዚህ ነው። እንዲህ ሆነን እንድንሄድ ነው። ከዛ መጨረሻ ላይ ክርስቶስ ለፍርድ ሲመጣ ደግሞ እንዲህ እንደሆን ይጠይቀን ዘንድ ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው ይላል። እቺ የመጨረሻው የፍርድ ቀን ናት። አያችኋል? ስለዚህ ክርስትና መተሳሰብ ነው። መተሳሰብ በቃ ንብረት ያለው በንብረቱ፣ ዕውቀት ያለው በዕውቀቱ፣ ጉልበት ያለው በጉልበቱ፣ በዛም ብሎ ብቻ በክርስትና ውስጥ ያሉት ኦርቶዶክሳውያን በዓለም ዙሪያ ያሉ ሊሆኑ ይችላሉ። ሌላው ቀርቶ እንኳን አይደለም ኢትዮጵያን ማለት ነው ምን ተዋወቀው። በዚህን ያህል ልክ እንተሳሰብ ዘንድ የተሰራለን የአእምሮ ልኬታችን ደረጃ ደግሞ ሰማ አማልክት ዘበጸጋ ማለት እኮ የአምላክነትን የጸጋ ስጦታ የተሰጠን ማለት ነው። በዚህን ያህል ልክ እናውቅ ዘንድ የተሰራለን። ስለዚህ እንተሳሰብ። እችን የሰማዩ ስርዓት በምድር የተሰራበትን ቤተ ክርስቲያን እንጠብቃት። ከእጃችን ከወጣች ማለት ነው። ከእጃችን ከወጣች ማለት መሰራችሁ አለች እኮ ምናምን፣ ግን ትክክለኛዋ ስርዓት የሚፈጸምበት ቤተክርስቲያን ካልሆነች ሌላይቱ ናት፣ ጣዖቷ ናት። ምን ማለት ነው? ተሰርታ ያለቀችው ማለት ነው። ሌሎቹ በራሳቸው ፍልስፍና ሃይማኖታቸውን ሰርተው ለምሳሌ በክርስቶስ የፍርድ ወንበር ላይ ተቀምጠው ድኛለሁ የሚሉት አሉ አይደል? ለምሳሌ በፕሮቴስታንቱ አንዳንዶች እንደዛ ይላሉ አይደል?
እነሱ አሁን የራሳቸውን ሃይማኖት የሰሩ ናቸው። እኛ ፍርዱንም ለእርሱ ነው የምንሰጠው፣ ጽድቁንም ለእርሱ ነው የምንሰጠው። ድነናል፣ እየዳን ነው፣ እንድናለን የምንለው ለዛ ነው። ሁሉም የእርሱ ነው እና የራሳቸውን ፍርድ ይፈርዱ ዘንድ ተዘጋጅተው ያሉ ሰዎች ቤተክርስቲያን ውስጥ እንዳሉ አእምሮ ሁል ጊዜ ማሰብ አለብን። በነገራችን ላይ አሁን ዝምዳር ላይ ሲዘመር ምናምን እንዳይመስል ጥንቅቅ አድርገህ ተመልከት። የቀደመችውን ቤተክርስቲያን የቀደመችውን ምልህ አሁንም አይደለችም እያልኩ አይደለም፣ ግን በጣም ብዙ ለውጥ እያየን ስለሆነ ማለት ነው። እንደዚህ የሚሆነው ደግሞ እንዳልኩ አንተ ሞተህ ለሌላ ሰው መኖር ስትጀምርና ከልባችን ስንገናኝ ነው። በተቀር ለየብቻችን እየጮህን ግን ማለት ነው የሚሰራ ነገር አይኖርም። ብዙዎች ስንሆን እንደ በገና ብዙ ገመዶች ስንሆን ማለት ነው ስንገረፍ ግን አንድ ድምፅ ነው የምናወጣው። እንዳትረሳ ብትላት እኮ አንተ ማነህ ምንድነህ? ልክ እንደዛ ቀራጭ ስላላደረከኝ አመሰግናለሁ ያለው ትዕቢተኛ ካንተ እንኳን ወዛለሁ። ቢያንስ እኮ ከኛ ወገን ሆነ ብትናገር ለመምከር አይቸግርም። ካልዳኑት ጋር ሆነ አትድንም ስትላት ትንሽም አታፍርም? ቢገባህ አንተ ሰው ከትዕቢቶች ሁሉ እግዚአብሔር የሚጠላው ሳለ በዚህች ዓለም የሌሎቹን ኃጢአት እያወዳደሩ አትድኑም ከማለት የሚብስ ትዕቢት የለም። ገባህ? ለማንኛውም ጃኒ እህቴ እኔ እንዳንድ ክርስቲያናዊ ወንድም በጣም ነው የምወድሽ። እግዚአብሔር ደግሞ በቸርነቱ ልክ እንደነዚህ አይነት ሰዎች አፋቸውን እስኪዘጉ ድረስ ታሪክሽን ቀይሮ ከዛ ከማይገባሽ ህይወት አውጥቶ በቤቱ ያመላልስሽ። አንተንም ቢሆን እግዚአብሔር ይቅር ብሎ ወደ ቤቱ ያምጣህ። ሁለቱንም ሁላችሁም ኮሜንት ላይ ሜንሽን አድርጉልኝ። አመሰግናለሁ። ወንድማችንን እናመሰግናለን። ቃሎት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም።